ተፈጥሮ የራሷ የሆኑ ህግጋት አሏት። የምትተዳደረውም በዚሁ ህግ ነው። አውቀነው ይሁን ሳናቅ እኛም በእነዚህ ህጎች ነው ህይወታችን እየመራን የምንገኘው። ምናልባት ተፈጥሮ ስል ጋራ ሸንተረሩን፣ ድንጋዩን፣ ዛፉን ብቻ ሳይሆን እኛው ሰዎችም ፍጥረታትንም ጭምር ነው። በአሁኑ ሰዓት ወደ ሐሳቤ የመጡ ጥቂት ተፈጥሯዊ የሆኑ ህጎች አሉ። እነኚህን ህጎች አንድ በአንድ እንመለከታለን። ከነኚህም ህጎች ውስጥ ደግሞ አንዱ በጣም ይጠቅማል ብዬ በግሌ አምናለሁ። በቅድሚያ ህግ በራሱ ምንድነው የሚለውን እንመልከትና ነጥቦቹን እናያለን። ህግ መተዳደሪያ መምሪያ ነው። ስርዓት የሚሳለጥበት፣ ነገሮች ቅደም ተከተላቸውን ጠብቀው የሚወርዱበት ህግ ተብሎ ይጠራል። አሁን የምዘረዝራቸውን ህጎች በቅደም ተከተል እንዳትመለከቷቸው። በምልከታ ውስጥ የገቡትን ነው ለመተንተን የምሞክረው። ብሎ ምን ያህሉን ወደ እናንተ እንደማቀርብ አሁን በመቀዳበት ሰዓት አላውቅም። ወደ ሐሳቤ የመጣውን እተነትናለሁ። እናንተ የረሳሁት ነገር ካለ ይህ ቦታ የመጨመር አለበት የምትሉት ከሆነ ሐሳባችሁን ከታች አስፍሩልኝ። በቅድሚያ የምልከታ ህግን ነው የምናየው። ተፈጥሮን የምታዩበት መንገድ ተፈጥሮን መልሶ እናንተን የሚያይበት መንገድ ነው። በተፈጥሮ ውስጥ ተመልክታችሁ ይህ እውነት ነው፣ ይህ እንዲህ ነው ብላችሁ የምትፈርጇቸው ነገሮች እንዳለ በእናንተ ምልከታ ነው የሚቀረጹት። ውጫዊ እውነታ ተደበልብሎ ተቀርጾ ተጠርቦ አይደለም የተፈጠረ የሚገኘው። የእናንተ ምልከታ ነው ያንን እውነታ ይህ ነው ብሎ እያስቀመጠ የሚገኘው። እንደምታውቁት አይኖች ሙሉ እውነታን መመልከት አይችሉም። የሚመለከቱት ብርሃንን ነው። እሱም የሆነ ጉዝ ነገር ላይ ተንጸባርቆ ሲመለስ ያለውን ብርሃን መጥተው በማስገባት የኋላው የአንጎል ክፍል ነው ያንን አቀነባብሮ ይህ ነው የምትመለከተው ብሎ የሚያስቀምጠው። ይህንን በደንብ ለመገንዘብ ምልከታውን እየተመለከተ የሚገኘው አይን ሳይሆን አንጎል እንደሆነ ነው የምንረዳው። ስለዚህ አንጎል የሚመለከት ከሆነ ምልከታችን በአንጎል ነው እየተመራ የሚገኘው ማለት ነው። ይህንንም ወደ ህጉ አስጠግተን ስንመለከተው አንጎል ነው እየተመለከተ የሚገኘው፣ አንጎል ነው እውነታን በሚመለከተው መንገድ እየቀረጸ ያለው። ከእውነታ ውስጥ መጥፎን የሚመለከት መጥፎ በግል ህይወቱ ይለማመዳል። ከእውነታ ውስጥ መልካምን የሚመለከት መልካምን በግል ህይወቱ ይለማመዳል። ይህ ሁሉ የሚሆነው በምልከታ ተፈጥሮ ውስጥ ነው። አቅራቢያችሁ የሚገኙ ሰዎችን ሆነ ራሳችሁን ሆነ ተፈጥሮን የምትመለከቱበት መንገድ አንጎላችሁ ነው እየተመለከተ የሚገኘውና አንጎላችሁም ደግሞ ለምትመለከቱት እውነታ ማረጋገጫን ስለሚፈልግ ለምትመለከቱት እውነታ እውነትነት ሲባል ምልከታችሁን የጸና ያደርገዋል። የምታይበትን መነጽር አስተካከል ሲባል ሰምታችሁ የምታውቁ ከሆነ ይህ እውነት ነው። ምክንያቱም መስታወቱ በቆሸሸ መነጽር የጠራ እውነታ መመልከት ስለማንችል ነው። ምልከታን ማስተካከልም የእይታን ተፈጥሮ በአግባቡ እንድንጠቀም ይረዳናል። ቀጣይ ላወራው የምፈልገው የዑደት ህግ ነው። አውድ ስንል ዞሮ የሚገጥም የሚሽከረከር እንደማለት ነው። በዚህ ውስጥ ቀን ማታ እንላለን፣ ሳምንታት እንላለን፣ ወር እንላለን፣ ዓመት እንላለን። ዞሮ የሚገጥም ዞሮ የሚመጣ በዑደተ ተፈጥሮ ውስጥ የሚገለጽ ነው። ይሄን ወደ አካል ከወሰድነው እንመገባለን፣ እንጸዳዳለን፣ ተመልሰን እንተኛለን፣ ጠዋት እንነሳለን፣ እንሰራለን። የሆነ ሰዋዊ የሆነ ዑደት አለ። በሰውነታችን ላይ የሚገኙ ፀጉር፣ ጥፍሮች ያድጋሉ፣ ተመልሰው ይቆረጣሉ። ዑደታዊ የሆነ ስርዓት አላቸው። ከዚህ ጋር ምናልባት አንድ ላይ ያይዤ መናገር የምፈልገው ማንኛውም ነገር በሂደት ውስጥ ያለና ማንኛውም ነገር በቀጣይ ሂደት ውስጥ የሚገኝ ነው። አንድ ነገር አንድ ቦታ ላይ የሚቆም አይደለም። እርግብግብታ ንዝረት ያለው ነው። የሆነ ነገር ሰርቼዋለሁ፣ የሆነ ነገር ትቼዋለሁ ብላችሁ ያሰባችሁት ነገር የራሱን ሂደትና የራሱን ሂደት ጠብቀው የሆነ ፍሬ ሲያፈራ ታዩታላችሁ። ይህም አንዱ የሂደትና አንዱ የዑደት ህግ ነው። በሂደት ውስጥ ውልደት አለ፣ እድገት አለ፣ ሞት አለ። በግል የህይወት ልምምዳችሁም ይሄው ነው የሚፈጠረው። ሐሳባችሁ ከነቃ ሐልዮ ይመነጫል። ከዛም በቁርጽ ሐልዮ ይወሰናል። ከዛም ደግሞ ወደ ተግባር በመሄድ ዑደቱ ይቀጥላል። ዑደታዊ ህግ አንዱ ኃይል የሚገለጥበት ህግ ነው ብዬ በግል ያምናለሁ። ኃይል ስል ጉልበት ብቻ እያልኩኝ አይደለም። ጠንካራ ስሜት ሊሆን ይችላል። በምድር የምናፈራቸው ሀብት፣ እውቀት ሊሆኑ ይችላል። በዑደት ህግ ውስጥ የምናስተላልፋቸው ነገሮች እንዳለ ዞሮ ወደኛ መምጣት እንደሚችሉና ዞሮ ወደኛ እንደሚሽከረከሩ በማመን ነገሮች ላይ ችክ ማለት አያስፈልግም። ምሳሌ ያላችሁን ሀብት፣ ገንዘብ ሊሆን ይችላል፣ እውቀት ሊሆን ይችላል መጠቀም አውጥታችሁ ያን ነገር መገልገል የምትፈሩ ከሆነ ዑደታዊ ህግን አልተገነዘባችሁም። ብሎም ይህ ዑደታዊ ህግ አልገባችሁም ማለት ነው። አንድ ቦታ ሄዳችሁ ነገር ስትከፍሉ፣ አንድ ቦታ ሄዳችሁ ነገር ስትገዙ ያንን ገንዘብ እየሰጣችሁ ወንድም ያንን ገንዘብ ከእናንተ እያራቃችሁ እየጣላችሁ ሳይሆን በዑደታዊ ህግ ከእናንተ ወደ ሌላው እያስተላለፋችሁ ነው። ያም ዞሮ ወደ ሌላው ይሄዳል። ዑደቱ በመቀጠል እናንተ ማግኘት በሚገባችሁ ኃይል መጠን ልክ ያ የገንዘብ መጠን ዞሮ ወደ እናንተ ይመጣል። በሰማይ ያለው በምድርም አለ። ይህ ቀጣዩ ህግ ነው። ሰማይ ስል ቀና ብለን የምንመለከተውን ጠፈር ብቻ ሳይሆን የማይታየውን ዓለም የሚወክል ነው። የማይታየው ዓለም ማለት ደግሞ ከአምስቱ የስሜት ሕዋሳት ውጭ የሚገኝ እውነታ ነው። ስለዚህ በሰማይ ያለ ወይም ደግሞ በማይታየው መገኛ ያለ በምድርም አለ። ምድር ስንል ደግሞ ይህ አፈርና ድንጋዩን ብቻ ሳይሆን ጠጣሩ መገኛ ይወስላል። ምድር በአምስቱ የስሜት ሕዋሳት የምንረዳው ነው። ሰማይ ደግሞ ከአምስቱ የስሜት ሕዋሳት ውጭ የሚገኝ ነው። እንደ ምሳሌ ሰማያዊ ብርሃን አካላት የምንላቸው አሉ። እነዚህ ፕላኔት የምንላቸው እነሱ ከአንገታችን በላይ ተወክለው ይገኛሉ። በቀን አቆጣጠራችን እንኳን ሳምንቱን በእነዚህ ወክለን እንቆጥራለን። ይህ በሰማይ ያለ በምድርም አለ የሚለው እንደ ማሳያ ያገለግላል። ይህ ወደኛ ከመጣ ነው። ሰማይ የማይታይ ከሆነና ምድር ደግሞ የሚታየው የጠጣሩ መገኛ ከሆነ የማይታየው መገኛ በውስጣችን የሚገኘው ዓለም ሲሆን የሚታየው መገኛ ደግሞ ይህ በግላችን የምንለማመደው ጠጣር እውነታ ነው። ስለዚህ በሰማይ ያለው በምድርም እንዲሁ
የሚለው ተፈጥሯዊ ህግ በውስጥ ያለው እውነታ በማይታየው መገኛ ላይ ያለው እውነታ ነው ተገልጦ በሚታየው ጠጣር ሆኖ የምንመለከተው። ሰው በልቡ እንዳሰበ እንደዛው ነው። በውስጡ ሰላምና እርጋታ ውስጥ ከሆነ ውጫዊም ጠጣር መገኛ ሰላምና እርጋታ ውስጥ የሚከት ተግባርን፣ ሰዎችን፣ የግል ልምምድን በጠጣሩ ዓለም ላይ ይለማመዳል። በአንድ ሰው ሰማይ ውስጥ ደግሞ ጭንቀት፣ ፍርሃት፣ ማጣት ከሆነ በጠጣሩ ዓለም ላይም ያው በሰማይ እንዳለ እንዲሁ በምድር ነውና ያንኑ ነው የሚለማመደው። እውነታ ከጠጣሩ ዓለም ባሻገር እንደሆነ መገንዘብና ለምንመለከተው እውነታ ብሎም ደግሞ በግላችን ለምንለማመደው የግል እውነታ በሰማይ ያለ እንደሆነ በመገንዘብ በቅድሚያ ሰማይን በማስተካከል ምድር ላይ የሚገኘውን ማስተካከል፣ ምድር ላይ የሚገኘውን ነጸብራቅ እንዲስተካከል ማድረግ ይቻላል። በቀጣይ የምናየው ህግ ደግሞ የተቃርኖ ወይም ደግሞ የንጽጽር ህግ ነው። በዚህ ውስጥ ወንድና ሴት የምንላቸው 1 እና 0፣ ቀንና ማታ፣ ፀሐይና ጨረቃ፣ ጥሩና መጥፎ እያልን ሁለት እያነጻጸረን የምንፈርጃቸው ነገሮች ናቸው። በዚህ ውስጥ መታወቅ ያለበት አንድ እውነታ፣ አንድ ኃይል ራሱን በሁለት ንጽጽር ውስጥ እየገለጠ በዚህ በሶስተኛው ልኬት ውስጥ እንደምንመለከት ነው። ለምሳሌ ብርሃን በፀሐይ ብርሃንና በጨረቃ ብርሃን ለሁለት እየተነጻጸረ ይቀመጣል። ለዚህ ንጽጽሮች አንዱ ዋና ስያሜ መስጠታቸው በኤሌክትሪክና በመግነጢስ ውስጥ የሚንቀሳቀሱ ናቸው። ኤሌክትሪክ ካልን ተግባርን ነው የሚሆነው፣ እንደነ ወንድ፣ እንደነ አንድ፣ እንደነ ፀሐይ ማለት ነው። መግነጢስ ካልን ደግሞ ወደ ኃይል መሰብሰብ፣ ወደ መነሻ መሰብሰብ፣ ማግኔት፣ ዜሮ፣ ጨረቃ፣ ሴት እያልን የምንፈርጀው ነው። በሶስተኛው ልኬት ወይም ደግሞ በአካላዊ እውነታ ላይ ማንኛውም ንጽጽሮች በእነዚህ በኤሌክትሪክ እና በመግነጢስ ነው የሚመሩት። በኤሌክትሪክ መግነጢስ ክበብ ወይም ደግሞ ቶረስ መስክ ይባላል። በዚህ ውስጥ በሚገኝ እውነታ ነው ንጽጽሮች እየተፈጠሩ የሚገኙት። ቶረስ ስንል በፊደል ቶ የሚጀምረው ይህ ቃል የእውነታ ማህፀን፣ የእውነታ መነሻ፣ የሁለት ንጽጽሮች አንድ መነሻ እያልን ነው። በሰዋዊ የምድር ቆይታ አንድ ሰው አንድን ነገር ብቻ አይለማመድም። ሁለት ተቃራኒ ንጽጽር ነገሮችን ነው እያየ በህይወቱ የሚቀጥለው። ይህ አንዱ የተቃርኖ ወይም ደግሞ የንጽጽር ህግ ነው። ሰው በሆነ የህይወት አጋጣሚው ደስተኛ ይሆናል፣ የሆነ የህይወት አጋጣሚ ላይ ደግሞ ሀዘን ያጋጥመዋል። ይህ አንዱ የንጽጽር ተፈጥሯዊ ህግ ነው። ከዚህ ጋር አሳክኬ መናገር የምፈልገው በንጽጽር ህግ ውስጥ ሁለት ተቃራኒ፣ ሁለት የእውነታ ጥግ እውነታዎች እንደሚገኙ ነው። ሀሳቡን ተጨባጭና ተግባራዊ ለማድረግ በአንድ በኩል የመትረፍረፍና የመብዛት እውነታ፣ በሌላ በኩል ደግሞ የማጣትና የመጉደል እውነታ ነው። ምናልባት አንድ ሰው በግል እውነታው የማይፈልገው ስሜት ውስጥ የማይፈልገው የግል ልምምድ ውስጥ ሊሆን ይችላል። በንጽጽር ህግ ውስጥ አስታክክ የተናገርኩትን የአንድ እውነታ ሌላ እውነታ ጥግ አለው የሚለውን ከተገነዘበ ደግሞ አሁን ለምገኝበት ላልተፈለገ እውነታ የምፈልገውና የተሻለ እውነታ በሌላኛው ጥግ አለ የሚለውን በማስታወስ አሁን ከሚገኝበት እውነታ ወደዛኛው እውነታ መሻገር ይችላል። ለመሻገር ቀላሉ መንገድ ትኩረትን ማሻገር ነው። ምክንያቱም ትኩረት የሚጓዝበት ቦታ ሁሉ ኃይል ስለሚጓዝ። ኃይል ደግሞ አንዱ የአጽናፈ ዓለም መሰረት ነው። ሌሎቹ ንዝረትና ዘውተራ ናቸው። ትኩረቱም ወደሚፈልገው እውነታ ጥግ ተሻገረ ማለት ኃይሉም ወደዛ ይጓዛል። አሁን ከሚገኝበት የማይፈልገው የእውነታ ጥግ ወደዛኛው እውነታ ጥግ ስሜቱን አንድ ላይ በመጓዝ ሀሳብና ስሜቱ ቀድመው ተግባሩን በመከተል ሀሳብ፣ ስሜት፣ ተግባሩ አንድ በመስመራቸው ወደ ፈለገው የእውነታ ጥግ ይሻገራል። ይህ ማለት ግን የንጽጽር እውነታ መሪዎች ይቀያየራሉ ማለት አይደለም። ኤሌክትሪክ ነው፣ መግነጢስ ነው። ነገር ግን መነሻቸው አንድ ኃይል ነው። የንጽጽር መሰረት በአካላዊ ዓለም ላይ ወንድ ሆነ ሴት ሆኖ ሲመጡ፣ አንድ ሆነ ዜሮ ሆኖ ሲመጡ አይቀያየሩም። ያላቸውን ይዘት ነው ይዘው የሚቀጥሉት። በእነዚህ ግን ሰው እየተመራ መጥፎውን ወደ ጥሩ፣ ጎዶሎውን ወደ መሙላት፣ ማጣቱን ወደ ማግኘት ማስተካከል ይችላል። ይህም ደግሞ የእውነታን ጥግ በመገንዘብ ነው። ሀሳቤን ስጀምር አንድ ህግ ግን ከሁሉ በላይ ይጠቅማል ብዬ አስቀምጫለሁ። ይህ ህግ ለዛሬ የመጨረሻ ነው ብዬ ማስቀምጠው ነው። ህጉን አንተ ትፈጥራለህ፣ ህጉን አንቺ ትፈጥሪያለሽ፣ ህጉን እናንተ ትፈጥራላችሁ። ይህ የመጨረሻው ህግ ነው። ሰው በራሱ ተፈጥሮ ነው። ሰው በራሱ ሁለንተና ዓለም ነው። ሰው በራሱ አጽናፈ ዓለም ነው። በራሱ የሚፈጥረው ህግ ራሱን ያስተዳድረዋል። መቼም ለመገንዘብ አይከብዳችሁም። የምንተዳደርባቸው የራሳችን የሆኑ ምድራዊ ህጎች አሉን። መንገድ ለመሻገር ሊሆን ይችላል። ስራ ለማግኘት ሊሆን ይችላል። አንድ ሰው ሲያጠፋ የሚቀጣበት ሊሆን ይችላል። እነዚህ እኛው ራሳችን የፈጠርናቸው ህጎች ናቸው። ይህ በግል እውነታም የሚፈጠር ነው። ብሎም ደግሞ ሳታውቁትም እየፈጠራችሁ በራሳችሁ ህግም እየተዳደራችሁ የምትገኙበት ነው። አብዛኛው ሰው ብሎም ደግሞ ሁሉም በሚባል ደረጃ የራሱን ህግ ፈጥሮ በራሱ ህግ የተዳደረ ይገኛል። ነገር ግን ህጉ ይጥቀመው አይጥቀመው ያ ዋነኛ ጥያቄ ነው። ሰዋዊ ልምምድ መልካምና ፍሬያማ እንዲሆን የራሳችን ህግ እኛን የሚጠቅም ህግ መሆን አለበት። እስኪ ተመልከቱት። ለራሳችሁ የፈጠራችሁት ህግ ምን አይነት ነው? አልችልም ነው? አይሳካልኝም ነው? እኔ አረባም የሚል ነው? እንግዲያውስ ልክ ናችሁ። የፈጠራችሁት ህግ ለራሳችሁ ልክ ነው። ሰው በፈጠረው ህግ ውስጥ የራሱን እውነታ ይለማመዳል። አንዱ ይህ የሆነው በዚህ ምክንያት ነው፣ ይህን ማድረገው በዚህ ምክንያት ነው፣ ይህን ማድረግ ስለምችል ይህን አገኛለሁ በማለት የራሱን ህግ ይፈጥራል። በዛውም ህግ ውስጥ የግል እውነታው የተቀረጸ ይቀመጣል። የእውነታ መሰረት አእምሮ ነው፣ ማለትም አንጎል በስራ ሂደት ውስጥ ነው ማለት ነው። ራሳችሁም ደግሞ የፈጠራችሁት ህግ አንጎላችሁ ብሎም ደግሞ አእምሯችሁ አምኖ ተቀብሏል። ይህም በህይወት ጉዟችሁ ውስጥ ስርዓተ ጥለትን በመፍጠር በዛ ውስጥ ብቻ እንድትንቀሳቀሱ አንጎላችሁ ምላሽን በመፈለግ በራሳችሁ ህግ ውስጥ ታጥራችሁ
በቀጠር ተገኝታችኋል። እናንተን እየመራ የሚገኘው የግል የራሳችሁ የሆነ ህግ ወዴት እየመራችሁ እንደሆነ ውጤታችሁን በመመልከት ብቻ በመገንዘብ የሚጠቅማችሁ ከሆነ ያንን ህግ አጠናክሮ በመቀጠል የማይጠቅም ከሆነ ደግሞ በአዲስ ህጎች በመተካት ከሁሉ ጠቃሚና አብላጫ የሆነው የተፈጥሮ ህግ መጠቀም ትችላላችሁ።